እና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እንደተለመደው በአዲስ ቪዲዮ መጥቻለሁ። ምሳ እየሰራው ነው። አብረን ምሳ እንስራ። እዚጋ እንደምታዩ ሻሃን ወር ደግሞ በአማርኛ ኖራ ማለት ነው እና እሱን ነው የሚጠቀሙ። ዘይት አይጠቀሙም። እሱን እንደዚህ አጠልቀዋለሁ ማለት ነው። ማለት ይሄ ስጋ ጮማው ነው። የሆነ ደግሞ ሻሃን የሚባለውን አወጣዋለሁ። እንደብላችሁ ዘይት ከተፋ በኋላ አወጣዋለሁ። ይሄንን ግን አላወጣውም። እንደዚህ ብቻውን ካቁላላሁት በኋላ እዚህ ላይ ነጭ ሽንኩርት ጨምራለሁ ማለት ነው። የምሰራው ባሚያ ነው እንደምታዩት። እዚህ ጋር ስጋዬን ከትፌ ቁጭ አድርጌያለሁ። እዚህ ጋር ደግሞ ባሚያዬን እንደዚህ አዘጋጅቻለሁ። እዚህ ጋር ጨው አለ። እዚህ ጋር በረሃት አለ። ቲማቲም ሳልሳ አለ ማለት ነው እና እንደዚህ አቁላላዋለሁ። አሪፍ ነው። ባሚያ በመሰረቱ አሪፍ ነው። ክብደት ውሃ ውስጥ ራሱ ጨምራችሁ ደስታችሁ ከእንትን ጋር ማለት ነው። ማለት ውሃውን ጆክ ላይ ያደርጋችሁ አንድ ቀን አሳድራ ለምሳሌ ማታ ብታደርጉ ፍሪጅ አድርጋችሁ ነገ እንደ ነገ አንድ ቀን አድሮ መጠጣት ማለት ነው። እዚህ ጋር ነጭ ሽንኩርት እጨምራለሁ። ለመጨመር ስለማይመቸኝ ጨምሬ ልምጣ። እዚህ ጋር እንደምታዩት እንደዚህ ነጭ ሽንኩርት ጨምሬ እንደዚህ ያው እየጠፋው ነው የሚመጣው። ምክንያቱም ምንም ነገር እየተመቸኝ አይደለም። እግዚአብሔር ፈቃድ ሆኖ ሀገር ስገባ ለመስራት የሚለው ነገር ነው እንጂ አሁን እዚህ ምንም ነገር ለመስራት እየተመቸኝ አይደለም። በቃ አንድ እንደዚህ እየሰራሁኝ ስትጠራኝ ወደ ሌላ ስራ ትቼ እሄዳለሁ ማለት ነው። ለዛ መስራት ጀምሬ አቋርጬ ተመልሼ እሄዳለሁ። እዚህ ጋር ቲማቲም ሳልሳ ጨመርኩኝ እንደዚህ ቲማቲም ሳልሳ እንደዚህ ጨመርኩኝ። እዚህ ጋር ደግሞ ሳላበዛ ቅመም ተራ ጨመርኩኝ። እንደዚህ ጨመርኩ። እንደዚህ አቁላለዋለሁ ማለት ነው። ተመልሼ መጥቻለሁ። በደንብ ጨምቄ መጨመር ስላልተመቸኝ ነው እና ያው በአንድ እጄ እየቀረስኩኝ በአንድ እጄ ደግሞ እያማሰልኩ ስለሆነ አይመችኝ። እዚህ ጋር እንደዚህ ውሃ ጠብ አደርጋለሁ። በማሞቂያ ውሃ ሞቄ ጎን አድርጌዋለሁ። እንዲህ ጠብ እያደረኩ አቁላለዋለሁ ማለት ነው። ቲማቲም ሳልሳው በስል ሲል ምክንያቱም ስጋውን መጀመሪያ ያላረኩት ቲማቲሙን መጀመሪያ እንደዚህ አድርጌ በስል ካረኩት በኋላ ቲማቲሜን ስጋዬን እጨምራለሁ። ይቅርታ እና እንደዛ ነው። ቪዲዮ ለመስራት ቶሎ ብለቅ ጥሩ ነው፣ ግን አይመቸኝም። በጣም ከባድ ነው። አሁን ደግሞ እውነት ነው የምላችሁ ሄዳለሁ ብዬ ካልኩ በኋላ ነገሮች ሁሉ በጣም ከብደውኛል። ከሚገባው በላይ ከምነግራችሁ በላይ ማለት ነው እና ማለት ሄዳለሁ ብላችሁ ስትነሱ ፍቃደኛ አይሆኑም። እኔ ሌላ ቀርቶ ተመልሼ እመጣለሁ ያልኳቸውና ግን ፍቃደኛ አይሆኑም። በቃ መሄድን ስታስቡ በቃ ባህሪያቸው ሁሉ ቀይር ይላል። የስራ ጫና ይፈጠራል። ግን እግዚአብሔር ይመስገን ሁሉም ነገር በትዕግስት ማለት ነው። ስጋዬን ጨምሬ እዚህ ጋር ተመልሰን እንገናኛለን። ስጋዬን እንደዚህ ጨምሬ ተመልሼ መጣሁ። እንዲህ አቁላለዋለሁ። እንደዚህ አድርጌ አቁላለዋለሁ። እሳቱን ትንሽ ጨመርላ ቀንሼ ነበር። ይህን ደግሞ ስጋ እንዲበስል ውሃ ከጨመርኩ በኋላ ሩዝ እቀዳለሁ ማለት ነው ከጎን ላይ እና በጣም ነው ባህሪያቸው የተቀየረው። ኮንትራቴን ጨርሻለሁ። በራሳቸው ፈቃድ ነው አሳድሰው አንድ አመት
እንትን ያሉትና ፕሮግራም ስላላቸው የልጅቷ የአንደኛዋ ቀለበት ነው፣ የአንደኛዋ ደግሞ ሰርግ አለ። እነሱ ከገቡ በኋላ ትሄጃለሽ ብለው በራሳቸው ፍቃድ ነው እና መብት የላቸውም አውቃለሁ። በሌላ መንገድ መሄድ ይችላለሁኝ፣ ግን መነታረክ ስላልፈለግኩኝ እግዚአብሔር ለልጆቼ ለቤቴ ሰላም እንዲያበቃኝ ስለምፈልግ ሌላ ነገር ውስጥ መግባት ስለማልፈልግ ብዬ ዝም አልኳቸው። እሺ ብዬ ማለት ነው እና ከኮንትራት ውጪ 4 ወርና 5 ወር ጨምረሽ ነው የምትሄጂው ብለው ሲሉኝ ማለት ነው። ግን በጣም ከበደኝ፣ በቃ ከሚነግራችሁ በላይ ማለት ነው። በእውነት ነው የምላችሁ። በጣም በቃ ኮንትራት ያልቆ ከጨመሩ በኋላ በጣም የከበደኝና ለዛም ቪዲዮ ለመስራት ምንም ምቹ ሁኔታ አላገኘንም ማለት ነው። እና ውዶች ያበረታቱ በእውነት የምለቀውን ቪዲዮ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ፣ ሀሳብ አስተያየት ካላችሁ በኮሜንት እንድትነግሩኝ፣ ማስተካከለው ነገር አለ እንዲስል ብላችሁ የምትሉት ነገር ካለ በኮሜንት እንድታሳውቁኝ በጌታ ፍቅር ጠይቃችኋለሁ። ሁላችሁም ኢትዮጵያዊ ያያችሁት ስክሮል አድርጋችሁ እንዳታልፉ ሰብስክራይብ አድርጉ፣ ላይክ አድርጉ እና ቢያንስ ሰብስክራይብ አድርጎ ቻወሬ ሞልቶ እግዚአብሔር ረድቶኝ ከልጆች ጋር ደግሞ ጥሩ ጥሩ ሀሳቦችን ይዤ እመጣለሁ ብዬ አስባለሁ። ምክንያቱም እዚህ ያለሁበት ሁኔታ እንኳን አይዲያው እንኳን አይመጣላችሁም ማለት ነው። የምትሰሩት ሀሳብ እንኳን አይመጣላችሁም እና የዛሬው ምሳዬ ይሄንን ይመስላል። ያው በመሀል ሌላ ሀሳብ የከተትኩትኝ በቅንነት በቃ በቅንነት ከእናንተ ምንም እንትን የሚለው ነገር የለም። ቪዲዮን አይታችሁ ላይክ ሰብስክራይብ አድርጋችሁ ኮሜንት አድርጋችሁ አበረታቱኝ። ምንም በቃ ማለት ቅንነት ነው፣ ይሄ ቅንነት ነው። እኔ ከዚህ ወጥቼ ይሄንን ከልጆቼ ጋር ሆኜ ብሰራ የምትጎዱት ነገር የለም። እኔ ግን የምጠቀመው ነገር አለና እኔን ትጠቅሙኛላችሁ፣ እናንተ ደግሞ ምንም የምትጎዱት ነገር ስለሌለ በፍቅር በቅንነት መልካም መሆን ደግሞ ለራስ ነው እና ሰብስክራይብ አድርጋችሁ አበረታታችሁ። ይህንን ቪዲዮ በለቀቁ ቁጥር እናንተ ጋር ሲደርስ አትለፉ፣ ስክሮል አድርጋችሁ። ወዳችኋለሁ፣ ተባረኩልኝ። በጣም ነው የምወዳችሁ። የምታበረታቱኝ ተባረኩ። ጊዜ ይባርካችሁ። አመሰግናለሁ። ሰላም ዋሉልኝ።